ሮዛ ሉሊትና ሔዋንን ከቤት ለማስወጣት ስለምትፈልግ ነገር ግን ደግሞ ለሉሊትና ደውላ ሉሊትን የምትፈልጋት ከሆነ ውሰጃት፣ ያለያ ግን ታጫታለች ትላታለች። እናቷን በመደንገጥ ምን ተፈጥሮ ነው የኔ አበባ ምን አረገች ብላም ትላለች። የገንዛ ባሌን እያማገጠች ነው ብላም ስትላትኝ እናቷ ግን በፍጹም ሉሊት ይሄን ነገር አታደርግም ብላም ትመልስላታለች። ይህንን የማታደርግ ከሆነማ በኋላ ላይ አጣፊው በጣም ከባድ ነው የሚሆነው። ስለዚህ ውሰጃት፣ ያለያ ግን አታገኛትም ሌላ ችግር ውስጥ ከምትገባ ብላም ትላታለች። እሷም ደግሞ ቆይ ግን እንዴት ይሄ ሊሆን ይችላል በማለት ትገረማለች። ሮዛ አሁን ላይ ሉሊትና እንዲሁም ሔዋን ከቤት እንዲወጡላትና ብቻዋን እንድትሆን ወይም ደግሞ ሚስጥሯን ሁሉ እያወጣችባት ስለሆነ ሉሊት አሁን ላይ ሉሊትና እንዲሁም ሔዋን አንድ ላይ ስለሆኑ ስለዚህ ግዴታ ደግሞ ሉሊት ደግሞ እዚህ ቤት መውጣት አለባት ብላ ወስናለች። ከውጭ የሚመጡ ሰዎች ስለቀጠሩትኝ ከሔዋን ጋር አብረው ለመሄድ ይጠብቃታል። እናም በቃ አሁንማ እኮ ሰዓት ደረሰ ይላታል። እሺ ለምን አትሄድም ታዲያ? ቆይ ምንድነው የምትጠብቀው ብላም ትላለች። እና ሔዋንን እየጠበቀ እንደሆነም ይነግራታል። ቆይ ሔዋን ደግሞ ከአንተ ጋር ምን ትሰራለች ብላ ሮዛም በጣም ተናዳ ትጠይቀዋለች። ያው እንግዲህ ሔዋን ደግሞ ከኔ አሁን የሚመጡት ሰዎች ኃላፊውና የምትመራው እሷ ነች። ስለዚህ ደግሞ ከፕሮግራሙ እሷም አለችበት። እናም እዚህ ጋር አብረን እንሂድ ብዬ ነው ብሎ ዴብም ይላታል። ቆይ እንዴት ይሄ እንዲሆን ይችላል ብላ ሮዛም በንዴት ለዴብ ትመልስለታለች። ዴብም ሮዛ ይኸውልሽ እዚህ ቤት ሔዋን ባትኖር ኖሮ አሁን ላይ ከሰዎች ጋር ነበር የምትገኘው። ነገር ግን ደግሞ ሔዋን አሁን ላይ እኛ ቤት ነች። ስለዚህ አብረን እንሂድ ብዬ ነው እንጂ ፕሮግራሙም የራሷ ነው ብሎም ይላታል። ሔዋንም ትመጣለች እና በቃ እንሂድ ትለዋለች። እሷ በጣም ትበሳጭና ቆይ እንዴት እንደዚህ ይሆናል ብላ ስትለው በቃ ይሄ ነው ብሎ እሺ ቻው ብሎ ስሟትኝ ይሄዳል ዴብም። እናም ሮዛ በጣም ትናደዳለች። ሔዋንም በጣም ደስ ይላትና የኔ ቆንጆ በይቻው ብላ ከሱ ጋር አብራ ትሄዳለች። ምክንያቱም ደግሞ ለምንድን ነው አንቺ አብረሽ የምትሄጂው ስትላትኝ ብቻውን እንዳይሆን ብዬ ነው ብላም ታቃጥላታለች። እሷም በጣም ትናደዳለች እና ዴብም አንድ ላይ ይሄዳሉ። እናም በቃ እኔ በጣም እየተጎዳው ነው ከድሮ አሁን ላይ በጣም እየተጎዳው ነው። ድሮ አጥቼህና በርቀት ከምጎደው በላይ ደግሞ አሁን ላይ እያየው የምጎደው በጣም አቅቶኛል ብላም ትላለች። ቆይ ምንድን ነው ለምን ብሎም ይጠይቃታል። አንድ የሚወዱትንና የሚያፈቅሩትን ሰው አለመሳም አለማቀፍ ምን ያክል ህመም እንደሆነ አታውቅም። ስለዚህ እኔ ደግሞ ይህን ደግሞ ማድረግ አልቻልኩም። እናም አንተን በጣም ስለማፈቅርህ እየተጎዳው ነው። እናም እኔ የማፈቅረውና የምወደው ሰው የሌላ ሴት ሆኖ ሳየው ይሄ ለእኔ በጣም ህመም ነው ብላም ትለዋለች። አዎ ግን ደግሞ እኔንስ ለምን ትተሽኝ ታዲያ ልትሄጂ ነው ብሎም ይላታል። ሔዋንም አዎ በቃ ምንም ማድረግ አልችልም። ቆይ እንዴት ትተሽኝ ትሄጃለሽ ብሎ ይጠይቃታል። ይኸውልህ ዴብ አንተም ምርጥ ሚስትና እንዲሁም ደግሞ ልትወልድልህ የሆነች እርጉዝ ሴት አለች። ስለዚህ አንተ የልጅ አባትና እንዲሁም ባለትዳር ነህ። እናም ከአሁን በኋላ አንተ ይሄን ነገር መያዝ ነው እንጂ እኔ ይሄን ነገር አፍርሼ መቀጠል አልችልም ብላ ትለዋለች። ግን እኮ እየተጎዳሽም ቢሆን እኮ ለእኔ ስትይ ብትኖሪልኝ እኔ በጣም ነው የምወድሽ የማፈቅርሽ ይላታል። አውቃለሁ ግን ደግሞ ምን ማድረግ አለብኝ ብላ ሔዋንም ግራ በመጋባት ትመልስለታለች። ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብናችሁን ከልብ ለማመሰግነው። ውድ ቤተሰቦቼ እንግዲህ ትንሿ ሙሽራ ዛሬም ቀጣይ ክፍል ይዤላችሁ መጥቻለሁ። ተው ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሌ በጣም ተመቷል ማለት ነው። እንግዲህ ቻናሌ በጣም አሪፍ ቻናል ነበር፣ ነገር ግን አሁን ላይ ግን በጣም እይታ የለውም፣ ላይክም የለውም። እባካችሁ ላይክ አድርጉ፣ ኮሜንት አድርጉ ፕሊስ፣ ቻናሌን አንቀሳቅሱልኝ። እንዲሁም ደግሞ በተለያዩ ቪዲዮዎች እመጣለሁ። ውድ ቤተሰቦቼ ዛሬ ቀጥታ ወደ ቪዲዮ ሄዳለሁ። ሁላችሁም ላይክ ማድረጋችሁን አትርሱ። ሉሊት እናትም ግራ የገባትኝ ዴብን ሉሊት እያማገጠች ነው፣ እናም ባሌን እያማገጠች ነው ስላለቻትኝ ግራ በመጋባት ቀጥታ ለዴብ ትደውላለች። ለዴብ ስደውልም ዴብም ስልኩን በተደጋጋሚ አላነሳውም ነበረ። እናም ከሔዋን ጋር እያወሩ እያለ ስልኩን ያየዋል። እናም በጣም ለብዙ ሰዓት የሉሊት እናት ደውላለች። ሉሊት በመበሳጨት ዳዊት ልጅ ላክልኝ፣ እንደዚህ አይነት አሳፋሪ ሰው መሆንክን አላቅም ነበረ ትላለች። ዴብም ግራ በመጋባት ልጅ ላክልኝ ስትለው ሉሊት እንግዲህ ልታገባ
ስለሆነ እና እንዲሁም ደግሞ በዛ ሰዓት አስጠፍቷትኝ ስለመጣ ዴቭ እናም ዴቭ እንደፈለገች እንድትሆን ነበር ያደረጋት። ነገር ግን ደግሞ ሮዛ በሰራችው ሴራና እንዲሁም ደግሞ በዋሸችው ውሸት በውሸቷ ሁሉ ስለነገረቻትኝ ለሮዛ እናት ምክንያቱም ደግሞ የሉሊት እናት ልጄን አምጣልኝ እንደዚህ አይነት ባለጌ ሰው መሆንክን አላቅም ነበር ብላ ለዴቭም ትነግረዋለች። ዳዊትም በጣም ይገረማል። ምክንያቱም ደግሞ ቆይ እንዴት ለምን እንዴት ይህን ነገር እንዴት ሊሉኝ ይችላሉ በማለት ነበረ። ምክንያቱም ደግሞ አምነው ሉሊት ሰጥተውታል። እናም ደግሞ አሁን ላይ ለእናቱ ያለችው ሮዛም ከባድ ነገር ቢሆንም ይህን ነገር ደግሞ ዳዊት አያውቅም። እናም ግራ መጋባት ቆይ ማዘር ምን ተፈጥሮ ነው ምንድን ነው አልገባኝም ምን አጠፋው ብሎም ይጠይቃል። አዎ ልጄን አምኜ ሰጥቼ ነበር፣ ግን ደግሞ እንደዚህ አይነት ድርጊት ታደርጋለህ ብዬ አላሰብኩም ነበር። ስለዚህ ልጄ ላክልኝ በማለት አሁንም በድጋሚ ትነግረዋለች። በደወለችበት ሰዓት እኔ ሉሊት ልጄ እንደዚህ በፍጹም አታረግም፣ አላምንሽም፣ ደግሞም ተሳስተሽ ነው የሚሆን እሷ ይሄን ነገር በፍጹም ልታደርገው አችልም ብላም ትላታለች። እሺ በቃ በኋላ ላይ አጠፉ በጣም ከባድ ነው የሚሆነው፣ ስለዚህ የእሷ መቀላወጡንም እርስዎም ይፈልጉታል ማለት ነው ብላ ትነግራለች። የሉሊት እናትም ግራ በመጋባት ስልኩን ስትዘጋባትኝ መልሰው ሲደውሉም ግን ደግሞ ሮዛ ስልኩን ልታነሳው አልፈለገችም። ምክንያቱም ደግሞ ሌላ ነገር ሳይከተላት ብትወስዷት ይሻላል ብላ ስልኩን ትዘጋለች። በተደጋጋሚ ሲደወል ግን ደግሞ ያን ስልክ ማንሳት አልፈለገችም ሮዛ። አንድ በአንድ እዚህ ቤት መንጥቄ አወጣቸዋለሁ እናም ብቻዬን እሆናለሁ በማለት በተለይ ደግሞ ሔዋን እና ሉሊት አሁን ላይ አንድ ላይ ስለሆኑና እንዲሁም ደግሞ ሔዋን ሁሉን ነገር ለሉሊት ስትነግራትኝ ሉሊት ደግሞ ስለምትመክራትና እንዲሁም ደግሞ ብዙ ነገር ስለምታረግ ነበረ ይህን ነገር አንድ ላይ ሲሆኑ የጠላችው ሮዛም ይህን ነገር ነው የጠላችው። ምክንያቱም ደግሞ ሁለቱ አንድ ላይ በሚሆኑበት ሰዓት በጣም ብዙ ነገርና እንዲሁም ደግሞ የሷን ሴራ የሚጥል ነገር አንድ ላይ ስለሚወሩ ስለዚህ ይህ ነገር መክሸፍ የለበትም እናም ከቤቴ አንድ ባንድ መንጥቄ ማስወጣት አለብኝ ብላ ሮዛም ይህን ነገር ነበር የወሰነችው። ሉሊት ጋም ትሄድና ቆይ አንቺ ግን ምንድን ነው ምትሰሪው ትላታለች። እናም እንደዚህ ደግሞ ጭራሽ ትገለማምጭኛለሽ በገንዛ ቤቴ ብላም ትላለች። ሉሊትም ክብር ለሚገባው ክብር እሰጣለሁ ብላ ትመልስላታለች። እና ታዲያ እኔን ክብር የለሽም እያልሽ ነው በማለት ትመልስላታለች። ሮዛም እኔ ማንንም ክብር የለም አላልኩም፣ ቆይ አሁን ምን አደረግኩሽ ብላ ትላታለች። ይኸውልሽ ብላ ለምንድን ነው ስወጣ ስገባ የምትገለማምጭኝ በማለት በመሳደብ ጥላት ትወጣለች። ሉሊትም ግራ መጋባት ቆይት ሴትዮ ግን ምን እየሆነች ነው? ይህን ያክል እኔ ምን አድርጋት ነው? በማለት ራሷን ትጠይቃለች።